ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ወደኝ እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው እንግዲህ በዚህ ቪዲዮ ከብሪቲሽ ኤምባሲ ወደ ሃይለት ማዞሪያ እየተሰራ የሚገኘውን ኮሪደር ነው የምንመለከተው። ያው ያየን ያለ ነው ሃይላይት ነው፣ በሃይላይት ነው የጀመርነው እንደ ሌላው ቀኑ ማለት ነው። እንደምታዩት እንግዲህ ሳይክል መንገዱም የግሪን ኤሪያውም እንደዚሁም ደግሞ አስፋልቱም አሁን ኮሪደር ሙሉ ለሙሉ ተጠናቋል። እንግዲህ በዝናብ ወይም ደግሞ ዘንቦ እንዳባራ አካባቢ ነው የዛሬ ቪዲዮአችንን የጀመር ነው። ስለዚህ ጥሩ የሆነ አየር አለ፣ ያን ያክል ፀሐይ አይደለም። እንደዚሁም ደግሞ አየሩ ቀዝቀዝ ያለ ነው። ወክ ለማድረግ ደግሞ እንዲሁም አመቺ ነው። አልመሸም። በእርግጥ ወደ 11 ሰዓት እያለፈ ነው የሚገኘው። እንግዲህ ፊት ለፊቱ ይሄ ወደ ቀበና የሚወስደው ወይም ደግሞ ትናንትና የሚያየነው የቀበናው ነው። ፊት ለፊት ግሪን ኤራው ደግሞ ብሪቲሽ ኤምባሲ ነው። እንግዲህ አዲስ አበባ ውስጥ ከፍተኛ የሆነ ቦታ በመያዝ ከሚታወቁ ተቋማቶች መካከል ኤምባሲዎችን የሚያክል ያለ አይመስለኝም። ምናልባት አንዳንድ የመንግስት ተቋማቶች ካልሆኑ በስተቀር ይሄኛው መስመር ደግሞ ያው ወደ መገናኛ ነው። እንግዲህ ትንሽ አለፍ ስትሉ ሾላ አለ፣ ሾላ ገበያ። እኔ ያለሁት በተለምዶ አበቤ ሱቅ የሚባለው አካባቢ ወይ ደግሞ የምስራቅ አጠቃላይ ፖሊቴክኒክ መስመር ወይ ደግሞ ከብሪቲሽ ኤምባሲ ባጭሩ የሁለት ማዞሪያ ቀጥታ ወደ ጎላጎል ነው የምንወጣው። እንግዲህ አስፋልቱ እንዳልኳችሁ ሙሉ ለሙሉ ተጠናቆ እንደዚሁም ደግሞ የቢዝነስ ተቋማቶች ኮሪደር ያለበት አካባቢ እንደሚታወቀው አሁን አስፋልቱ ዳር በሙሉ ለቢዝነስ ፐርፐዝ ነው የሚውሉት። የህፃናት መጫወቻ፣ ምናልባት የስፖርት ማዘውተሪያ፣ አረንጓዴ ስፍራና ቢዝነሶች ናቸው። ከዚህ ውጪ ያለ ነገር አይኖርም። የሚቀጥለውም መስመር በቅርብ ነበር ያየነው። ከጎላጎል ተነስተን እስከ ቦሌ መድኃኔዓለም ወይም ደግሞ እስከ አዲስ አበባ ስቴዲየም ያለበት ትልቁን የመንገድ ፕሮጀክት ከተሰራባቸው መስመሮች አንዱ የሆነው ያንን አይተን ነበረ። ያም መስመር በእርግጥ እንደዚህኛው ሙሉ ለሙሉ ባያልቅም ከሳይክል መንገድና እግረኛው ውጪ እንደተጠናቀቀ ይታወቃል። በተለይ አስፋልቱ ማለት ነው። በነገራችን ላይ እዛኛው ኮሪደር ላይ ከዚህ ከኢምፔሪያል ተነስቶ ወደ ቼችኒያ የሚሰራ መንገድ አለ። አስፋልት ማንጠፍ እንደጀመሩ ተመልክቻለሁኝ። አንዱን ማለት ነው ለሁለት ከፍለውት ከኢምፔሪያል እስከ ኤምባሲ ወይም ደግሞ እስከ ጤና ጣቢያ ወይ ደግሞ ስቴዲየሙ ድረስ ማለት ነው። በተቃራኒም ያለው ባለፈው ተመልክተን ነበረ፣ ጠጠር እያነጠፉ ነው ያሉት። እሱም እንደዚሁ አስፋልቱ ለሁለት ተከፍሏል። ሰፋፊ መንገዶች እየተደረጉ ነው። በነገራችን ላይ ከዚህ በፊት ከነበሩት ጠበብ ያሉ እንደዚሁም ደግሞ አመቺ ካልሆኑ መስመሮች ወደ ተሻለ ተለቅ ያለ ኮሪደር እየተቀየሩ ነው የሚገኙት። እንግዲህ ይሄኛው ሌላው ለየት የሚያደርገው የእግረኛው መስመር ወይ ደግሞ የእግረኛ መራመጃው በሸክላ የተሰራ ሲሆን ያኛው ደግሞ በኮንክሪት የተሰራ መንገድ እንደሆነ ይታወቃል። እንግዲህ ምናልባት ከዚህ በፊት ያላያችሁት ካላችሁ በስተቀር እኛ ተደጋጋሚ ወይም ደግሞ ስንመለከተው ነበረ። እንዳለቀም አንድ የተወሰነ ሙሉ ለሙሉ ባያልቅም አንድ ተመልክተነው ነበር። ዛሬ ደግሞ እንግዲህ ሙሉ ለሙሉ ስላለቀ ዳግም ወደዚህ ተመልሰናል ማለት ነው። እንግዲህ በቀኝ በኩል እንደምታዩቸው እዚህ አካባቢ ያሉት በሙሉ ሱቆቹ ወይም ደግሞ መደዳውኑ ቢዝነሶች የሚሰሩባቸው ተብሎ የተለዩ ከዚህ በፊት መኖሪያ ቤት፣ የጭቃ ቤት የነበሩ ናቸው። በነገራችን ላይ ምናልባት ወደ ኋላ ብትመለሱ መጀመሪያ አካባቢ የሰራሁት የዚህ መስመር ኮሪደሩ እንደተጀመረ አካባቢ ጭቃ ቤቶች ሲፈርሱ የነበሩበት ወደ ሱቅ ለመቀየር ማለት ነው። መንገዱ አመቺ ያልነበረ ኮመንት ላይ እንደውም እንዳየሁት ከሆነ በርካታ አመታቶች ልክ እንደ ሁለት ማዞሪያው ሁሉ ከሁለት ማዞሪያ ወደ ኤድና ሞል እንደሚሰራው ሁሉ ይሄኛውም ይሰራል ተብሎ ረጅም አመታት ያስቆጠረ ብዙ አመታት የፈጀ መስመር ወይ ደግሞ ኮሪደር ነው የነበረው። ሌላው እንግዲህ እዚህ ላይ ሼር ላደርጋችሁ የምፈልገው ያው ኮሪደር ፕሮጀክት ነው እና ደግሞ በወርልድ ባንክ የተወሰነ ፋይናንስ እንደሚደረግም ጭምር ለዚህ ለመልሶ ማልማቱ ወይ ደግሞ ለዚህ ኮሪደር ማለት ነው። ያኛው ሙሉ ለሙሉ በአዲስ አበባ ከተማ አስተዳደር ኦን ፋይናንስ የሚባለው ወይም ደግሞ ሙሉ ለሙሉ በራስ ወጪ የሚሰራ ተለቅ ያለ ፕሮጀክት ነው። በእርግጥ ያኛው ገዘፍ ያለም ነው። መስመሩም ያኛው 2 ኪሎ ሜትር ነው። ይሄኛው 1.4 ኪሎ ሜትር የሚሆን አነስ ያለ መስመር ነው። ከዛ ባሻገር ደግሞ ጀስት ሙሉ ለሙሉ መስራት ሳይሆን ኮሪደር የማድረግ አይነት ነው ያለው። እንግዲህ ያው በግራ በኩል እንደምትመለከቱት ሰፊ የሆነ የፓርኪንግ ስፍራም ተሰርቷል። እዚህ ጋር ያው እንደምታዩቸው መኪኖቹ የቆሙበት ስፍራ ማለት ነው። ሌላም 2 የፓርኪንግ ቦታ ነው ያለው በነገራችን ላይ እዚህ መስመር ላይ። ያኛው ምናልባት በጣም ጥቅጥቅ ያሉ በርካታ ህንጻዎች ያሉበት እንደዚሁም ደግሞ ትልቅ የቢዝነስ ተቋማቱም ወይም ደግሞ ከፍተኛ የሆነ ቢዝነስ የሚሰራበት መስመር ነው። በነገራችን ላይ ከሁለት ማዞሪያ እስከ ቦሌ መድኃኔዓለም እስክደርሱ ድረስ የተለያየ ለአካባቢው ደግሞ ዩኒክ የሆኑ እንደ ጋርመንት፣ የአገር ባህል አልባሳት መሸጫ፣ የፋሽን አልባሳቶች፣ ሆቴሎች ምናምን በርካታ ነገሮች፣ ሆስፒታሎች ያሉበት ትልቅ ቢዝነሶች የሚሰሩበት ሰፈር ነው። ይሄኛው ከዛ አንፃር እዚህ ግባ የሚባል አይነት ያን ያክል የሞቀ አይነት አይደለም። ያው ቢዝነሶቹም እንደምትመለከቷቸው ሱቆቹ እየተሰሩ ያሉት አነስ ያሉ ሱቆች ናቸው። ህንጻም ያን ያክል የለም።
በዚህ በቀኝ በኩል ይሁን የምትመለከቱት ይሄ መንግስት የሰራው የዚህ የፌዴራል ቤቶች ኮርፖሬሽን ነው። በነገራችን ላይ አሁን አዲስ አበባ ውስጥ ምናልባት ተመልክታችሁ ከሆነ ያው ብዙ ቦታ ላይ ብትሄዱ ይለያሉ። በዚህ በፌዴራል ቤቶች ኮርፖሬሽን የሚሰሩ ህንጻዎች አፓርትመንቶች ናቸው። ምናልባት ግራውንድ አካባቢ ያው ልክ እንደ ኮንዶሚኒየም ሁሉ ሱቆች፣ ለንግድ ፐርፐዝ የሚውሉ ሱቆች ይኖሯቸዋል። ከዚህ ከእንግሊዝ ኤምባሲም ወደ ዳገቱ ማለት ነው ወደ ተራራው ስትወጡ ሌላ እንደዚሁ አይነት የተሰራ የአፓርትመንት አለ። በዚሁ በመንግስት የሚሰራ ማለት ነው ያለቀ። ሌላ ምናልባት ወደዚህ ፒያሳ አካባቢ ተመልክተን ነበር። ወደ ገርጂ አካባቢ እንደዚህ አይነት ቤቶች በርካታ ቤቶች አሁን አሉ በዚህ በፌዴራል ቤቶች ኮርፖሬሽን የሚሰሩ ማለት ነው። እንግዲህ እንዳየሁት ከሆነ እዚህ ላይ ባንኮችም ጨምራሉ ግራውንድ አካባቢ። ከዛ ውጭ ግን መስመሩ ላይ ያው ተለቅ ያለ ሌላው የዚህ ትምህርት ተቋም አለ። እዚሁ መስመር ላይ ወረድ ስንል እናየዋለን። የዚህ ምስራቅ ፖሊቴክኒክ ትምህርት ቤት ያለበት ማለት ነው። እንግዲህ እሱም እዚህ አካባቢ ረጅም ዓመታት ያስቆጠረ ብዙ ዓመታት ያስቆጠረ የትምህርት ተቋም ነው። እዛ አካባቢ በጣም ሰፊ የሆነ ቦታ ላይ አረንጓዴ ስፍራ እዚህ ፐብሊክ ስፔስ የሚባሉ ያለበት አንድ ደግሞ አዲስ የተሰራ ህንጻ ነገር አለ። ከዛ ውጭ ዳገቱ ላይ የነበሩ ቤቶች ወይም ደግሞ ትንሽ የጭቃ ቤቶች በነበሩበት ማለት ነው። ምናልባት እዚህ አካባቢ የሆናችሁ ወይ ደግሞ ይህን መስመር የምታውቁት በክተራ ነገርም ነበረ። መስቀለኛው መንገድ ልንደርስ ስንል ወደታች ወረድ ስንል እንመለከተዋለን። ያው ወደ ግራው ወደ መገናኛ ነው፣ ቀኙ ይሄ የባልደራስ ኮንዶሚኒየሞች ወይም ደግሞ እነዚህ የመከላከያ አባላቶች ምናምን ያሉበት ኮንዶሚኒየሞች አሉ። አለፍ ስትሉ የአድዋ ድልድይ አለ። ከአድዋ ድልድይ አለፍ እንዳላችሁ ደግሞ ያው እዚህ ሴቶች አደባባይ ምናምን ያለበት አካባቢ ማለት ነው። እንግዲህ ሴቶች አደባባይን ደግሞ አለፍ እንዳላችሁ እንደሚታወቀው ካሳንቺስ በቅርቡ 2 ቪዲዮዎች ተመልክተናል። ካሳንቺስ ላይ ምሽት አካባቢ በርክተለ እዛ አካባቢ በጣም ከተለወጡ አካባቢዎች መሀል ተጠቃሾች እንደሆኑ ይታወቃል። ምናልባት ከ2 ቀን በፊት መሰለኝ የመጨረሻው የካሳንቺስ ቪዲዮ ይለቀቅ ነው ማለት ነው። እንግዲህ ፊት ለፊቱ ደግሞ ቀጥታው ነው ሀይሉት ማዞሪያ ያደርሰናል። እንግዲህ ሀይሉት ማዞሪያ ከመድረሳችን በፊት ኳስ ሜዳ፣ የህፃናት መጫወቻዎች፣ የፓርኪንግ ስፍራ የመሳሰሉ እንደዚሁም ደግሞ ፐብሊክ ስፔስም አለ። ልክ የጎላጎል አደባባይ ከመድረሳችን በፊት እኔ እየሄድኩ ካለሁበት ወደ ግራ በኩል መልሶ የሚያስመጣ ሌላ አስፋልት አለ፣ የመስጊዱ ያለበት አካባቢ ማለት ነው። ደግሞ ወደ ሾላ ገበያ የሚወስድ መስመር አለ። እንግዲህ እነሱን የመሳሰሉትን በርካታ ነገራቶች እንመለከታለን። እንግዲህ እስካሁን ድረስ ያው የመጣንበት ርቀት ይህንን ነው የሚመስለው። ተሻግረን ደግሞ ሌላው እዚህ አካባቢ በተለይ ወደ መስቀለኛው አካባቢ ደግሞ ትልልቅ በጣም ሰማይ ጠቀስ የሆኑ አፓርትመንቶች እየተሰሩ ይገኛሉ። አዲስ የተጀመሩም አሉ፣ እንደዚሁም ደግሞ የተጠናቀቁ አይነት ቤቶችም እዛ ፊት ለፊት የምትመለከቷቸው ህንጻዎች ማለት ነው የተጠናቀቁ አፓርትመንቶችም ጭምር ያሉበት ስፍራ ነው። ወረድ ስንል ያው ድንበሯ ሆስፒታል፣ የቱሪስት ኢንፎርሜሽን ማዕከል እነዚህን የመሳሰሉ ነገራቶችን እንመለከታለን። እንግዲህ እስከ መጨረሻው ድረስ አብራችሁ ይሁኑ።
ዝም ብለን ነው
እንግዲህ ጎላጎል ጋር ደርሰናል። የዛሬ ጉብኝታችን ማጠናቀቂያ የሆነው የመጣነው መንገድ የሚመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው